Donald Trump is rushed out of the White House Correspondents' Dinner in Washington after a gunman fires shots. ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ዜና በዋሽንግተን ዲሲ የተከሰተውን አስደንጋጭ የጥቃት ሙከራ ዝርዝር መረጃ ይዘላችሁ ቀርበናል። ፕሬዚዳንት ዶናልድ ትራምፕ በተገኙበት ታላቅ የጋዜጠኞች የእራት ግብዣ ላይ የተኩስ ድምፅ ተሰምቷል። ዝርዝሩን አሁን እናቀርባለን። በዋሽንግተን ዲሲ በሚገኘው ሂልተን ሆቴል በተካሄደው የዋይት ሃውስ የጋዜጠኞች የዓመታዊ የእራት ግብዣ ላይ ተኩስ በመከፈቱ ፕሬዚዳንት ዶናልድ ትራምፕ፣ ቀዳማዊት እመቤት ሜላኒያ ትራምፕ እና ምክትል ፕሬዚዳንት ጄዲ ቫንስ ከአዳራሹ በአስቸኳይ እንዲወጡ ተደርገዋል። ፕሬዚዳንቱና ቤተሰባቸው ምንም አይነት ጉዳት እንዳልደረሰባቸው ተረጋግጧል። ጥቃቱ የተፈጸመው ቅዳሜ ምሽት በአካባቢው ሰዓት አቆጣጠር ከምሽቱ 2:36 ላይ ሲሆን የ31 ዓመቱ የካሊፎርኒያ ነዋሪ ኮል ቶማስ አለን የተባለ ግለሰብ በምስጢራዊ ደህንነት አገልግሎት ሴክሬት ሰርቪስ የፍተሻ ጣቢያ ላይ ጥቃት ሰንዝሯል። ግለሰቡ በወቅቱ ጠመንጃ፣ ሾትገን፣ የእጅ ሽጉጥና በርካታ ቢላዎችን ታጥቆ እንደነበር የፖሊስ መረጃዎች ያመለክታሉ። በጥቃቱ ወቅት ተጠርጣሪው ከጸጥታ አካላት ጋር የተኩስ ልውውጥ ያደረገ ሲሆን አንድ የምስጢራዊ ደህንነት አገልግሎት አባል ጥይት መከላከያ ልብስ ምክንያት ሕይወቱ የተረፈ ሲሆን በአሁኑ ወቅት በሆስፒታል ሕክምና እየተከታተለ ይገኛል። ተጠርጣሪው በጥይት ባይመታም ለምርመራ ወደ ሆስፒታል ተወስዷል። ፕሬዝዳንት ዶናልድ ትራምፕ ከጥቃቱ በኋላ ከሰጡት መግለጫ የደህንነት አካላቱ በወሰዱት ፈጣን እርምጃ ምስጋናቸውን አቅርበው ሁኔታው አደገኛ ቢሆንም ሁሉም ነገር በቁጥጥር ስር መዋሉን ገልጸዋል። Charged a security checkpoint armed with multiple weapons, and he was taken down by some very brave members of Secret Service, and they acted very quickly. ፕሬዝዳንቱ ተጠርጣሪው ታሞ ሊሆን እንደሚችል ተናግረዋል። የዋሽንግተን ዲሲ ፖሊስ አዛዥ ጄፍሪ ካሮል እንደገለጹት ተጠርጣሪው በሆቴል ውስጥ ተኝቶ የነበረ እንግዳ ሳይሆን አይቀርም ተብሎ ይታመናል። ግለሰቡ በፌዴራል መኮንን ላይ ጥቃት በመሰንዘር እና በኃይል የታገዘ ወንጀል ለመፈጸም የጦር መሳሪያ በመጠቀም ክስ ተመስርቶበት ሰኞ ዕለት ፍርድ ቤት ይቀርባል ተብሎ ይጠበቃል። ይህ ጥቃት የተፈጸመበት ዋሽንግተን ሂልተን ሆቴል እንደ አውሮፓውያን አቆጣጠር በ1981 የቀድሞውን ፕሬዝዳንት ሮናልድ ሬገን የግድያ ሙከራ የተደረገባቸው ስፍራ መሆኑ ይታወሳል። በመጨረሻም የተለያዩ የፖለቲካ መሪዎች የሪፐብሊካንና የዲሞክራት ፓርቲ አባላትን ጨምሮ የተፈጸመውን የፖለቲካ ጥቃት በጽኑ አውግዘዋል። የኤፍቢአይ እና የሌሎች የደህንነት ተቋማት ስለ ጥቃቱ መንስኤ ጥብቅ ምርመራ እያደረጉ ይገኛሉ። ስለተከታተላችሁን እናመሰግናለን። የዚህን ዜና ተጨማሪ ዝርዝር ይዘንላችሁ እንመለሳለን። መረጃው ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ ሰበር ዜናዎች እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ አድርጉ። ሰላም ቆዩ።